ጴንጤ ነው ኦርቶዶክስ ነህ? እሺ እኔ ከሙስሊም ወደ ኦርቶዶክስ የገባው ሰው ነው። ስለዚህ ሙስሊም ነበር። ይጠየቅ ለአቡኪ አስፈቅዳለሁ። አቡኪ ከዛ ጠይቀዋለሁ። አቡኪ ኧረ ስለ ዱረካማ ያውቃል ጎበዝ ነኝ። ቶ እሺ ይቅር። ስለ ዱረካ ታውቃለህ አይደል? ይመር እየሰማኸኝ ነው? አሁንም ስለ መጽሐፍ ቅዱስ ጥያቄ እኮ ስለ ዱረካ ታውቃለህ አንተ ማለት ያለህበትን ደረጃ እንዳቅ ነው የምጠይቅህን ጥያቄ። አሁን ጠይቅ ብለው ሲሰጡኝ ምርጥ ጥያቄ መጠየቅ አለብኝ። ስለ ዱረካ ይላል አንብበው። እሺ መጀመሪያ አንብበው። ለምን መጀመሪያ ስለዚህ ይሄን ነገር አቋርጦ ነው የቤተክርስቲያን ተማሪ መጀመሪያ አንብብ። አንተ ብቻ ቆም። የማያውቅ ሰው ስላለ አንብበው። የማያውቅ ሰው አለ አንብብ። ማንን ነው የማያውቁት? ብዙ እዚህ ጋር ለምሳሌ አንድ መረጃ አንብብላቸው። በቃ ልትወድ ነው ለማታነብ አንብብላቸው። ሁሉም አማርኛ እኮ የሚያነብ ነው። ነገርኩህ እኮ ዮሐንስ ዛሬ አታመልጡም ስላችሁ ዛሬ የትም ነው የማታመልጡት። ቀጥሉ። ምንም የመጥፎ ነገር አልናገርም፣ እቀጥላለሁ። እና ማን እየበላ አይ ማሳለ ደስ ይለኛል። እስኪ ቀጥሉ። እስኪ እሺ ይሄ ሰውየው የሚበላው ነገር ይበላል ወይስ አይበላም? ሰው የሚበላው ነገር እንግዲህ እንዳየ አካባቢው ሊበላ ይችላል። ኦኬ አንተ ትበላለህ? እኔ አልበላም። ባህሪ ስለሚከለክለኝ አልበላም። እኔ ብዙ ጊዜ እንጀራና ሽሮ ምናምን ነው በላ። ኦኬ እንጂ እምነት አይከለክልህም? ስጋ ራሱ አይ በእግዚአብሔር የተፈጠረ ነገር ሁሉ የረከሰ ነገር የለም። በሰውነታችን እግዚአብሔር ማክበር እንዳለብን ያስተምራል። ተረዳኝ። ተስማማ። ንጽህና የልብ ነው። በቃ የውጭ ግን የለም የለም ማለት አይደል። በቃ ያው ኢምራን ከፍቶላል። የእግር ጣቢ ንጽህና ነው። ከጤና አንጻር እየሰማኝ ነው። ከጤና አንጻር የውጭ ንጽህና ብትጠብቀው ይጠቅምሃል። ከህመም ከበሽታ ትድንበታለህ። ገባህ? ባትጠብቀው ኖርማል ለመዳን ሰማኝ ለመዳን ኖርማል አይደለ? ኖርማል ልትታመም ትችላለህ እንጂ አንተ እናመሰግናለን። በቃ ከኢየሱስ የተማርነው ይሄንን ነው። የእግር ጣቢ መጠጣት ፕሮፋይል ኮፒ ሊንክ አድርጎ ቤቱን ፕሮፋይል ኮፒ ሊንክ አድርጎ ያጀማ ቀጥሉ። ኢምራን እሺ አሁን ጥያቄው ላይ ያጀማ እስካሁን የኢብራሂም አካውንት ዘግቶብን እዚህ መጣን። የአቡኪ አካውንት ተዘጋና ሁላችሁ ኮፒ ሊንክ አድርጉ። እሺ ሆፕ ቆይ አንዴ ሆፕ አንድ ጊዜ በቃ አሁን ጥያቄያችን ኢየሱስ ክርስቶስ ሃይጅን ማለትም ይሄ በቃ ይሄ ንጽህና ምናምን የሚባል ነገር ነበረው ወይስ አልነበረው? በቃ አጭር ጥያቄ ነው የምንጠይቀው። ነበረው እና እጅ መታጠብ ንጽህና ነው አይደለም? ኧረ እባክህ መልስልኝ። ኧረ እጅ መታጠብ ንጽህና ነው አይደለም? መልስ። ቀጥል። አሁን እንደዚህ ተገፋ በሱ እንጂ እጅ መታጠብ ንጽህና ነው አይደለም? አይደለም። እጅን ስለታጠብክ ንጹህ ነው። እጅ መታጠብ ንጽህና ነው ወይስ አይደለም? አይደለም። ለማደለም እንዳትሳሳት። አይደለም። እጅ መታጠብ ንጽህና አይደለም። ውጫዊ ሊሆን ይችላል። ቆሽሽ ምን ያደርጋል? ኦ ክስሙ ወላይ ቆይ ስንት ሰው እንዳለ 2002 ሰዎች 2200 ሰው አለ። መታጠብ በክርስትና ነው አይደለም? ሪከርድ አድርጉ። ኧረ እየታጠብን እንዴ እንዳትሳሳት። እና አትታጠቡም እናንተ? ቆይ ትታጠባላችሁ አትታጠቡ? እና ቆይ ትታጠባላችሁ ወይስ አትታጠቡም? እጃችሁ ስለታጠብን ንጹህ ነን ወይ? ገባኝ። የእጅ ንጽህና ነው። ስለ እጅ ንጽህና እያወራን ነው። የእጅ ንጽህና የሚጠበቀው ስለ እጅ ንጽህና ብቻ አይደለም። ለምን እንደሆነ የተናገረው እሱ የውስጥ እንመጣለን። እሱ ሌላ ንጽህና ነው። ምንም የውስጥ የለውማ። አንድ ጥቅስ ዘለም ተከራከራለህ አንተ። እኛ ስለ እጅ ንጽህና ነው የምናወራው። እድፍ በእድፍ ሆነች። ጥቅሱ ክፈተውና እናውራበት እኮ ጥቅሱ ክፈተው። አየን እኮ ስንቴ ነው የምንከፍተው? ችግር የለውም። መች እናንተ አያችሁት እንጂ እኛ አየነው። እኛ ወራን በቃ እናቅልለው። ያው ክፈተው አንዴ በጣም አሪፍ። ቀደም ኢምራን ምን ስትል ነበር? ቆይ አንድ ሰው ማን ነው የሚያወራው? አትረባብሽ። ነቲንግ ታወራለህ። መጀመሪያ አንድ ነገር እንስማማ። ነቲንግ እጅ ሲበሉ መታጠብ ንጽህና ነው ወይስ አይደለም? ይሄን እንስማማ። ዮሐንስ አፈወርቅ ንጽህና አይደለም ይላል ይብሮ። ቆይ ኧረ ቆይ እኔ ስለ ነቲንግ ነው የማወራው። ቆይ አቡኪ እሱም ደግሞ እንመጣለን። አንዴ ንጽህና እጅ ሲታጠቡ ምግብ ሲበሉ እጅ መታጠብ ንጽህና ነው ወይስ አይደለም? እንደ ሰውኛ ንጽህና ነው። ይሄ ጥቅስ የተጠቀሰው ለትምህርት ሊሰጥበት ስለተፈለገ ብቻ። እኔ አልጠየቅኩም እኮ እጅ ሲበሉ መታጠብ ንጽህና ነው ወይስ አይደለም እኮ። እኔም እንደ ጥቅሱ ነው መመልስልህ። እንደ ራስህ ጥያቄ ነው የጠየቅኩህ። ስትሬት ፎርዋርድ እጅ ሲበሉ መታጠብ ንጽህና ነው አይደለም? በሰውኛ ንጽህና ነው ነገርኩህ እኮ። እኛ እኮ እንደ ብራዘር እኮ እኛ እኮ ሰው እኮ ነን። አይደለም አምላክ ነው። ክርስቶስ አምላክ ነው እያልኩ ነው።
አሃ ክርስቶስ አምላክ ስለሆነ ሳይታጠብ ይበላል። ጥቅሱ ላይ ቀጥታ ይብሩ ከና ያደፉ ይበላል። ከና ያደፉ ከነ ቆሻሻው ጥቅሱ ላይ ቀጥ እኮ እንደዛ ነው ያልከኛለ። ጥቅሱ ላይ እንቀጥልና ከዛ ኮንክሉዥን ትሰጣለህ የራስህ። ቆይ መጀመሪያ እዚህ ላይ ሳነስማማ ነው ደግሞ ወይ ኢብራሂም ምንድነው? ስንታችሁ ነው የምታወሩት? አራንዳችሁ አራንዳችሁ አውሩ። ይሄን ያለ እኮ መረበሻ አያስፈልግም። ምን ሆናችሁ ነው ጋይስ? በቃ ንጽህናችሁን ጠብቁ እያልናችሁ እኮ ነው። ክርስቲያኖች ንጽህና ጠብቁ፣ ሌላ ነገር እኮ አይደለም አሁን። ስለዚህ ንጽህና ትጠብቃለህ ነቲንግ ውጫዊ ንጽህና አው ጠብቅ። ስለው በቃ ውጫዊ ንጽህና ስትጠብቅ ምግብ ስትበላ እጅን ትታጠባለህ? እጄን እታጠባለሁ። ያው ኃጢአት አያጥብልኝም ውጫዊ ንጽህና። አረ ላሽ ኢምራን አውጣለህ ቆሻሻ ማጥብ። በቃ ሚኪ ነቲንግና ሚኪ እናመሰግናለን። እሺ ኤኒዌይ ያው ንጽህናችሁን ጠብቁ ነው ዋናው ዓላማ። ግን መጽሐፋችሁ ላይ ኢየሱስም ሐዋርያትን ቅድም ሰምተው ከሆነ ኢየሱስ አምላክ ነው አለ። ሐዋርያት ምንድን ናቸው? ያው ሐዋርያት ራሱ ደቀ መዛሙርቱ፣ የኢየሱስ ተከታዮች፣ የመጽሐፍ ቅዱስ ጸሐፊያን፣ የእናንተ መሪዎች ተመልከቱም እንደሚያደርጉ ደቀ መዛሙርትህ ስለምን የሽማግሌዎችን ሕግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡም እናሉት። በቆሻሻ እጃቸው ነበር የሚያስወጣቸው። አብይ ይምራል አብይ አህመድ ጠልዘው ነበር የሚያስወጣቸው። እነዚህ እዚህ ሀገር ቢሆኑ አብይ አህመድ አይሰማቸውም። ንጽህና ግድ ነው። ስለዚህ የመጽሐፍ ቅዱስ ጸሐፊያን ወገኖቻችን እጃቸውን አይታጠቡም ነበረ። እነሱ የምትከተሉ ከሆነ ትቆሻላችሁ ነው። ይህን ድረስ በዚህ እናቁመው፣ በኋላ እንመለስበታለን። አሁን ወሳኝ ነገር አለኝ። ወሳኙ ነገር ምን መሰለህ ኢብሮ? ኢየሱስ ክርስቲያን ይዋሽ ቀጥል። ከመዝጋታችን በፊት አንዴ የቅድሙን መልእክት እናሰማቸው ድጋሚ። የማማ ዝናሽ መልእክት እናስተላልፍ። ሰላም ሰላም። ቆይ አንዴ መንጌ ክፈት ሀቢቢ። መግማት ቆሻሻ ነው ደኔ የከረመው አልታጠበም እና መግማት ነው አለመታጠብ። ኤኒዌይ እማማ ዝናሽን ራሱ ስሟቸው ነው። ስለዚህ መጽሐፋችሁን መርምሮ ክርስቲያን ወገኖች ታጠቡ፣ ንጽህናችሁን ጠብቁ። ግን ስትታጠቡ አደራ የሚላችሁ በመራቅ አይደለም። እዚህ ጋር ኢብሮ ቅድም ረስተነዋል። ይሄን መናገር አለብኝ። ታጠቡት እንላችሁ መጽሐፋችሁ የቤተ ክርስቲያን መጽሐፍ እንደሚያዛችሁ እዚህ ጋር ምን ይላል? ያው በእጆችህ እፍ ብለህ ከአፍህ በሚወጣ ምራቅ ታጠብ ይላል። ከላይ ያለው ነው ታጠቡ። የቤተ ክርስቲያን መታጠብ ያለባችሁ ሚዩት አድርገው። ቆይ አንዴ ረጋ ወገናችን። መታጠብ ያለባችሁ በምራቅ ሳይሆን በውሃ ነው። ግን ቤተ ክርስቲያኗ ያው በምራቅ ታጠቡ፣ ከራስህ ጀምረ እስከ እግር ድረስ ንጹህ ሆነ ይችላል። ኤኒዌይ ይሄን ያዘው። አሁን ደግሞ ኢብራሂም በደንብ አዳምጠኝ። የማሳይህ ደግሞ ኢየሱስ እግሩን ታጥቦ እጣቢውን በብርጭቆ እያደረገ ያስጠጣቸው ነበር ለሰዎች። እግሩ ውስጡ የሆነ መሀል ቆሻሻ አይደለ? ያን ቆሻሻ እያወጣ ኢየሱስ ያጠጣቸው ነበረ። ማስረጃ አለኝ። ግን መጀመሪያ ማን ነው የሚመልሰው? ቆይ ክርስቲያኖች በደንብ ግቡ። አሁን አስገባቸው። ኡስታዝ ጀማል አይ ቲንክ አሁን ጥሩ ስለሆነ ኡስታዝ ጀማል ብቻ አስገቡሽ። እኔ ሰላም እንዴት ናችሁ? ኢብራሂም መልሳለህ አንተ ነህ አለን። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ትመልሳለህ? ይቅርታ እንግዲህ ይሁን ለመልስ ነው እና የገባሁት ቅድም የትንቢተ ዳንኤል ላይም ቆይ አንዴ አንተ ዝም ብለህ ገብተህ የፈለግከው አታወራም። አሁን ጥያቄያችን ትመልስልናለህ ወይስ ያለፈው መመለስ ፈልገህ ነው? ወገናችን አሁን ወሳኝ ጥያቄ አለ። ጥያቄውም አምላክ እመልሳለሁ። እሺ መልስልኝ። ለምንድን ነው የእግሩን እጣቢ የሚያጠጣው? አውጣልኝ መጽሐፍ ቅዱስን መጀመሪያ። እሺ ኦርቶዶክስ ነህ ጴንጤ ነህ? ኧረ እኔ እግዚአብሔር ይመስገን ኦርቶዶክስ ነኝ። ኦርቶዶክስ ነህ። መጽሐፈ ስንክሳር በግዕዝና በአማርኛ መጀመሪያ ግን የቤተ ክርስቲያን መጽሐፍ ቤተ ክርስቲያኗ መጽሐፌ ብላ በብፁዕ ወቅዱስ ሊቃነ ጳጳሳት ዘኢትዮጵያ ያስቀመጠችው መጽሐፍ አትቀበለውም? መጽሐፍ ቅዱስ ኦርቶዶክስ ናቸው። ኦርቶዶክስ መጽሐፍ ቅዱስ ብቻ አይቀበልም። ቆይ አንዴ አከላ ያለው መንገድ ትቀበላለህ? እቀበላለሁ። ቆይ አንዴ አዳምጠኝ። እሺ እኔን አንድ ደቂቃ 30 ሰከንድ ስጠኝ። እሺ ግን መጀመሪያ እሺ እኔን አዳምጠኝ መጀመሪያ 30 ሰከንድ ነው ያልኩህ። እሺ አውራ 30 ሰከንድ ስጠኝ። እሺ ቀጥል። 30 ሰከንድ ብቻ። መጀመሪያ ከቅድም የጀምሩ ስታስተምሩ እየሰማችሁ ነበር እና ለምሳሌ ትንቢተ ዳንኤል ላይ ኢብራሂም ውሸት እያወራህ ነበረ። የመጽሐፉ ጸሐፊ
ያለፈው ላይ ከፈለክ በኋላ እንመለስ። እባክህን ርዕስ አቀይርብኝ። እሺ አካሄዳለን። መስመር በመስመር ነው የምንሄደው። ያለፈው አልፏል። አሁን ይሄን መልስ። ይሄን ከመለስክ በኋላ ከዛ ቀጥታ ውሸት ነው። አሁን ግን እሺ ከዚህ ጀምር ችግር የለውም። ወገናችን አምላክህ የግሙጥ ጣቢያ ጠጣ እያልኩ እኮ ነው ያለው። ይሄ መጀመሪያ መልስ። አትመልስም? ይሄንን ኢብራሂም አውጣው ዳንኤል ሳር ይበላል አሁን የተናገረው ውሸት ነው ትክክል ነው? መንጊ አንዴ ቆይ፣ ኢምራን አሁን የተናገረው ውሸት ነው ትክክል ነው? እውነት ከሆነ እሺ ወደ ኢብሮ እንለፍ። መጀመሪያው አሸሁን ዳንኤል ሳር ይበላል መንጊ ቆይ ኢብራሂም ሲያወጣው ለአንተ ድህነት ዳንኤል ነው ኢየሱስ ነው? ለአንተ ድህነት ዳንኤል ነው ኢየሱስ ነው? መጀመሪያው አሸሁን አስተካክላ እንጣለው ኢየሱስን። እሺ መጀመሪያው አሸሁን አስተካክላ። እሺ ዋሻ ኢብራሂም ዋሽቷል። ኢብራሂም ተገሰጽ እንዳትዋሽ ከሆነ በኋላ በቃ አልዋሽም። ቀጥላው መጀመሪያው ኢብራሂም እስቲ ወይኔ እሺ በነገራችን ላይ ማለት ነው አሁን አንድ ጊዜ በቃ ይውረድ፣ ሌላ ሰው አስገባ። ወደ ቀጣይ ያለፈው አልፏል። ግን ጀግናም ካለ እስካሁን ጀማ ቢላህ አለይኩም የሚታያችሁ ማንም መልስ የመለሰ ዲያቆንም የመለሰ ክርስቲያንም የለም። ያው ግን ኢየሱስ እጁ እንደማይታጠብ አምነውልናል። ተባረኩ፣ አምነዋል። አሁን ደግሞ ጥያቄያችን አምላክ እስቲ አንዳዳምጡ ፕሊስ እባካችሁ። ለምንድን ነው እንደ ትልቅ ሰው የማትቆሙ? ልመልስልህ ነው። ሰምቻለሁ። ጥያቄ እያወራሁ ለምን ሰምቻለሁ እኮ ሰምቻለሁ። ጥያቄን ሰምቻለሁ። ልመልስልህ እስኪ ሚውት አድርግሽ። ወገናችን አትረበሹ። እያወራሁ አትግቡ መሀል ላይ በአላህ ስነ ስርዓት ተማሩ። አንተ ቅድም አውርተ ሚውት አድርገህ ተብልሃል እኮ አይደለ? ጥያቄውን መልሰሃል። ጎበዝን። ኢየሱስ እጁ እንደማይታጠብ አምናሃል ብያለሁ። ስለዚህ ተራህን ጠብቅ። አሁን ኢብራሂም አዳምጡ፣ እዚህ ጋር ያላችሁ ሰዎች ኢየሱስ እጁን እንደማይታጠብ በቆሻሻ እጁ እንደሚል አሳይተናቸዋል። አሁን ደግሞ የምናሳያችሁ የእግሩን ቆሻሻ እያጠበ ለሰዎች ያጠጣ ነበረ ኢየሱስ። ይሄን የሚመልስ ክርስቲያን አለ? ደስ ላይ ካላችሁት እኔ ልመልስልህ ኢምራን፣ አንዴ አዳምጠኝ አንተምና እኔ ልመልስልህ። ረጋ በል ግን አንተ መጀመሪያ ረጋ በልና እኔ ማሻአላህ። እሺ ትመልስልኛለህ፣ ግን አንዴ እንግባማና ጴንጤ ነው ኦርቶዶክስ ነህ? እሺ እኔ ከሙስሊም ወደ ኦርቶዶክስ የገባው ሰው ነው። ስለዚህ ሙስሊም ነበር። ይጠየቅ ለአቡኪ አስረክቤያለሁ። አቡኪ ፈትልኝ፣ ከዛ ጠይቀዋለሁ። አቡኪ ኧረ ስለ ዱረካማ ያውቃል፣ ጎበዝ ነኝ። እሱ ይቅር። ስለ ዱረካ ታውቃለህ አይደለ? ይመር እየሰማኸኝ ነው? አሁንም ስለ መጽሐፍ ቅዱስ ጥያቄ እኮ ስለ ዱረካ ታውቃለህ አንተ ማለት ያለህበትን ደረጃ እንዳቅ ነው የምጠይቅህን ጥያቄ። አሁን ጠይቅ ብለው ሲሰጡኝ ምርጥ ጥያቄ መጠየቅ አለብኝ። ስለ ዱረካ ታውቃለህ አይደለ? እኔ ነገርኩህ እኮ ስማኝ። እስልምና ውስጥ እያለሁ ብዙም አይደለም፣ ግን ክርስትና ስቦኝ ማርኮኝ። ውዱ ረካም ቢያንስ አታውቅም? የውዱ ረካ 3 እንደሆነ አታውቅም? የውዱ ረካ 3 እንደሆነ አታውቅም? ይመር እኮ የውዱ ረካ 3 እንደሆነ ሁላ አታውቅም? እኔ እስልምናን አላውቀውም ነበር። በቃ ከዛ ወጥቼ ዝም ብዬ ገባሁ። አልነበረማ በቃ ሙስሊም ነበርኩኝ። አልነበርክም። ቀጥል ይምሩ። የለም ምን ሆነ? አያቻ የውዱ ረካ ራሱ አያውቅም። ለማንኛውም ዝም ብዬ ነበርኩና ዝም ብለህ አታወራ ወገናችን። ኤኒዌይ ይሄ መጽሐፍ ይታያል? እሺ እናንብብልኝ። አንብብልኝ። ምን ነው ዝም አልክ? አንብብ። በውስጣቸው ልብስን ከፍ አድርገህ አንብብ። አንብብልኝ። አይታየኝም። ይሄ አይታይም? ክብር ይግባውና ጌታችን ኢየሱስ ክርስቶስ ያየው ዘንድ የተገባው ሆኖ ነበር። ጌታችንም ብዙ ጊዜ ይገለጽለት ነበር፣ ከእርሱም ጋር ይነጋገር ነበር። እርሱም እግሩን ታጥቦ ጣቢውን ይጠጣው ነበር። በአንዲት ቀንም የመድኃኒታችን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙሩ እንዲጠጣ ተወለት። የምትፈልገውን አስነበብከኝ፣ ከዛ ወሰድከው። አዎ አንብበዋል። ሌላም ደግሞ ልጨምርልህ። ኢየሱስ ክርስቶስ በግርግም ነበር የተወለደው። ይሄ ራሱ ተአምር ነው፣ የሚገርም ነው በጣም። አህያ እንትን ውስጥ የታየሽ ችግር የለውም። እሱን ተወው፣ ሌላ ጊዜ ነበር በተለይ። አዎ ግን አህያ እሱን ተወውና አሁን እዚህ ጋር አንድ ጥያቄ ልጠይቅህና ኢየሱስ ምኑን ያጠጣቸው? ይሄ እኮ መጽሐፍ ቅዱስ አይደለም ባይዘው ከመጽሐፍ ቅዱስ ውስጥ ልታወጣልኝ ይችላል። ልትክደው ነው መጽሐፍህን። ቤተክርስቲያኗ መጽሐፍ ብላ ያሳተመችው መጽሐፍ ልክድ ነው። ቤተክርስቲያኗ በብፁዕ ወቅዱስ ጊዜ ያሳተመችው መጽሐፍ ልትክድ ነው። ካደው እና በቃ ውጣ።
ተከራከርን ያለ ነው ችግራችሁ። ቆይ አንዴ ሚውት አድርገው ይመር። ዝም በል አትግባ። ዝም በል ነገር ውስጥ አታስወርዱ፣ ሰውን አታስወርዱ። ሀሳብ አስጨርሱ። ማንም አላወረደህም ሀቢቢ፣ ማንም አያወርድህም። ብቻ ጥያቄው መልስ ውረድ ምናምን አትበል። ሚውት አድርገን ያልኩት አንተ ሲያቋርጥህ አትረብሽ ሆነ ያልኩት። ሁለት ክርስቲያን ማዋት የለበትም ነው ጋራ ራሱ እየረበሽ ስለሆነ ማለት ነው። አሁን ይመር ጥያቄያችን ምንድን ነው? የእግር እጣቢ የጠጣው ማን ነው? ይኸውልህ በክርስትና ንጽህና የልብ ንጽህና ነው። ለምሳሌ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 4 እንደዚህ የሚል ቃል አልጠየቅ እባክህ፣ ርዕስ አቀይር። ጥያቄያችን ቃል ሲነገራችሁ ለምን ብሎክ ታደርጋላችሁ? አዳምጠኝ፣ መጀመሪያ አዳምጠኝ። ጠይቄሃለሁ። ርዕስ አቀይር። ኢብሮ ድምጽ ይሰማል? ቆይ አንዴ፣ ኢብሮ ድምጽ ይሰማል? አይ አይደለም፣ ጥያቄ እሷ ነበር። ይመር ቆይ፣ ኢብሮ ኔትወርክ ይዞኛል መሰለኝ። ስለዚህ አንተ ቀጥል አንዴ። እሺ ብራዘር፣ ይመርዬ ይኸውልህ እኛ ስለ ውስጥ እሺ፣ ስለዚህ በክርስትና የውስጥ እንጂ የውጭ ንጽህና የለም ነው ባጭሩ። እንስማማ። ሰማኝ እኮ ኢብሮ። እሺ እኔ እናንተ እናውራ፣ ኢብሮዬ እናውራ። በቃ በክርስትና ንጽህና ከተባለ የልብ ነው። በቃ እንስማማ። የልብ ንጽህና በክርስትና አለ አይደለ? እሱን ልንገርህ፣ በቃ አትንገረኝ አለ። በቃ ጨረስን። በክርስትና የውጭ እንዴ ሰማኛ፣ አድምጠኛ። ምን ያደርግልኛል? በቃ በክርስትና የልብ ንጽህና አለ፣ የውጭ ግን የለም አይደለ? እኮ ልነግርህ ነው እኮ። እሺ ንገረኝ። ሁለት ሰከንድ ቀጥል። ለምን 2 ሰከንድ? እኮ የሰው ልጅ እኮ ምራቁን ተፍቶ እኮ እንትን አይልም፣ አይጨርስም እኮ ብራዘር። እንኳን ቀጥል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 3 እንደዚህ የሚል ቃል አለ። የእግዚአብሔር ፈቃድ እርሱ መቅደሳችሁ ነውና ከዝሙት እንድትርቁ ይላል። አንደኛ ቆሮንቶስም ላይ ስጋችን የቅዱስ መንፈሱ ማደሪያ ቤተ መቅደስ እንደሆነና በሰውነታችን እግዚአብሔር ማክበር እንዳለብን ያስተምራል። ተረዳኝ? ተስማማ። ንጽህና የልብ ነው። በቃ የውጭ ግን የለም። የውጭ ግን የለም ማለት አይደለም። በቃ ያው ኢምራን ከፍቶላል። የእግር እጣቢ ንጽህና ነው። ከጤና አንጻር እየሰማኝ ነው። ከጤና አንጻር የውጭ ንጽህና ብትጠብቀው ይጠቅምሃል። ከህመም ከበሽታ ትድንበታለህ። ገባህ? ባትጠብቀው ኖርማል ነው። ለመዳን ሰማኝ ለመዳን ግን ኖርማል ነው አይደለ? ኖርማል ልትታመም ትችላለህ እንጂ አንተ እናመሰግናለን። በቃ ከኢየሱስ የተማርነው ይሄንን ነው። የእግር እጣቢ መጠጣት የተማርነውንም ልንገርህ። ይሄው እኮ የተማርነው እኮ አንዴ ስለ ውጭ ነው የምናወራው። ከኢየሱስ የተማርነው የእግር እጣቢ መጠጣት አንዴ የእግር እጣቢ መጠጣት፣ ከዛ ደግሞ ሳይታጠቡ መብላት፣ ደቀ መዛሙርቱንም ማስተማራቸው እንደዛ ነበር እንዳለ ሲበሉ የነበረው ማለት ምንም እጃቸውን እንዳለ ሲጎርሱ ቆይ አንዴ ልጨርስ እንጂ ይሄ በቃ ተማረ ነው። ይሄ ወይ ቀጥሉ። ይኸውልህ አንድ ነገር አቡኪና ሳላህን እነሱንም አስገባቸው። እሺ እኛ ብቻ እንዳንሆን። ቆይ ይመር አንዴ ይዘጋበል። አዎ ሞዴሬተሮች አስገቡ። እሺ ካለው አስገባቸው። ስለ ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። እና የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ ስለዚህ እግር እያጠባችሁ እግር ማጠብ አሉ። ሰማኝ እግር ማጠብ አሉ። ይምራል የመድኃኒዓለም ታላቅ ስራ ነው አይደል? አዎ የማን ስራ ነው? እግር ማጠብ እጣቢው ምን ያደርጉት ነበር? እግር ማጠብ የማን ስራ ነው ነው ያሉት? አዳምጥ መጀመሪያ። የመድኃኒዓለም ስራ ነው። የመድኃኒዓለም በጣም መድኃኒዓለም ለኛ ምናችን ነው? አምላካችሁ። ችግር የለም በእናንተ አምላክ ቦታ ሰውየውን አምላካችሁ ታመኩታላችሁ። አምላክ ሆኖ እግር የሚያጠብ የፈለገ ይሁን የሚያስተምር። ችግር የለም ሀይሉ። አሁን ጥያቄያችን እሱ ሳይሆን አምላክህ ለምንድን ነው ለሰዎች የእግሩን እጣቢ የሚያጠጣ? መጀመሪያ አጠጥቶ አላጠጣም? እመንልኝ ኢየሱስ የእግር እጣቢ አጠጣ የሚል መጽሐፍ ቅዱስ ውስጥ አውጣ። አንድ ጥቅስ ይሄን አባት ተቀበላቸው። አንድ ጥቅስ ይሄን አባት አትቀበላቸው። መጽሐፍ ቅዱስ ይሄን አባት አትቀበላቸው። አትቀበለውም። ይሄን አባት አትቀበለውም። እየሰማኸኝ ነው? ካደው። እሺ ይሄም አባቱን ካደው። በቃ አባቶች መካከል ሰራቸው ነው። ካዱ። መጽሐፍህን ካደው። ይሄን መጽሐፍ ልክር ነው። መጽሐፈ ስንክሳር ልክር ነው። ቤተ ክርስቲያኗ ያሳተችው መጽሐፍ ልክር ነው ወገናችን። መጽሐፈ ስንክሳር ማለት ያጀማ ይሄን የገድልም አይደለም፣ የቤተ ክርስቲያን የትምህርት መጽሐፍ ነው። እዚህ ጋር ቃል በቃል ያው ኢየሱስ ያው ክብር ይገባውና ጌታችን ኢየሱስ ክርስቶስ ይገለጥለት ነበረ። ከዛም በኋላ
እሱም እግሩን አጥቦ እጣቢውን ሊጠጣ ነበር። ያው እሱም እግሩን አጥቦ እጣቢውን። ስለዚህ የእናንተ አምላክ በጣም ጥሩ። በጣም ልመልስልህ ኢምሩ፣ እዚህ ላይ ልመልስልህ። ታዮቹ ቆሻሻ ነገር ያጠጣ ነበር። መጀመሪያ እዚህ ላይ ልመልስልህ ኢምሩ፣ መጀመሪያ እንዳጠጣ ልመልስልህ። በቃ እናመሰግናለን። አምናሃል። አሁን ቀጥል። ልመልስልህ። እሺ እንዳታቋርጠኝ ኢምራን፣ ሚዩት እንዳታረገኝ፣ እንዳታቋርጠኝ። አታስብ። እኔ ዋናው አምላክህ እጣቢ ማጠጣቱን ማመንህ ነው። በቃ ተመልሶልኛል። ግን ስላመንክ እድል ስጥ ያወራ። እሺ አሁን ለምሳሌ ያነሳችሁት ሀሳብ ስለ ንጽህና ያነሳችሁት ሀሳብ ከውጭው አካልነት አንጻር ቅድም ነግራችኋለሁ። በሽታ ሊይዘው ወይም ላይይዝ ይችላል። ነገር ግን እናንተ ጋር ስንመጣ ነብዩ መሐመድ እዚህ ጋር የለም። አየህ መጽሐፍህን በእግርህ ቆመህ መመለስ አትችልም። መጽሐፍህን በእግርህ ቆመህ መመለስ አትችልም። መጽሐፍህን መመለስ አትችልም። እናመሰግናለን። ዋናው ኢብራሂም አንዴ ሰምተኸው አይደለ? መጀመሪያ ምንድን ነው ያለው? መጀመሪያ መጽሐፉን አልቀበለውም አለ። መጽሐፉን ካደው። በኋላ ግን አምኗል። አላሁ አክበር። ስለዚህ ወገኔ አንተ አምላክ የምትለው ግም ነገር፣ ቆሻሻ ነገር ለተከታዩ የሚያጠጣ መጽሐፍ ነው። እምነቱም እንደዛ የሚያስተምራችሁ ማለት ነው። እና ሰምታችሁ እኮ አባቱ ምንድን ነው ያለው? አይደፋም፣ ቤት ራሱ ይቀባል። ስለዚህ ግም ውሃ ቤታችሁን ቀቡ። እግሩን አጥባችሁ መሀል ያለውን ቆሻሻ ጥፍር ያለውን ቆሻሻ እያወጣችሁ ቤታችሁን ቀቡ እያለ ያስተምራል። መጽሐፍ አልዋሸንም፣ ያውቃል በቃል መጽሐፈ ስንክሳር እና አባ ስማቸው ማን ነው አቅርበናል። ዘጋን። ኢብራሂም ሶስተኛ ጥያቄ አቡኪ አለ። ቆይ አቡኪ እና ማሂራ ሲመጣ ማለት ነው የእንግዳ ጣቢ የማይደፋ እንግዳ ረጅም ጉዞ ተጉዞ ነው የሚመጣው። ያ በጣም ብዙ ነገር አስበውን ያ ሁሉ አዋራ ምናምን ይታጠባል ማለት ነው ቤቱ ባቡ ለዛ ጭቃት ነው። በጣም ለአላህ ብላችሁ አንድ ጊዜ አተልቁኝ። ላወራ አይደለም አንድ የዚሁ ጋር ይቅርታ እና አቡኪን ታተልቋለህ ወዲያው ነው። እሺ ምን አለች መሰለ ኢምራን፣ ይህንን ስታቀርቡ እዚህ ጋር ወገናችን ንጽ ምናምን የምትባለች ምን አለች መሰለ፣ እኔ ራሴ ምን አለች? ኧረ እኔ ለራሴ እጠጣለሁ ካገኘው አምላኬ እኮ ነው እያለች ያው የእግሩን ጣቢ እጠጣለሁ እያለች ነው። ስለዚህ አሁን እንደዚህ አይነትም አለ። መቀጠል ችግር የለውም። ኢብራሂም የእንግዳ እግር ጣቢ ይሳል። የእንግዳ ምሳሌ እኔ እንግዳ ሁኜ እሷ ቤት ብሄድ ትጠጣልኛለች? ቀጥል። አስበው ይምሩ ዘጋ። ስማ ኢምራን፣ ቆይ ይቅርታ፣ ጫማው ደግሞ ስኔ ምናምን ካለው ድምጽ ካለው ደግሞ በቃ ተው። ሱር አለ እኮ ከትንሽ ቆይታ በኋላ ምን ሆናችሁ? አቡኪ ሀቢቢ፣ አሁን አንድ ክርስቲያን አስገባለሁ ትጠይቅልኛለህ። ግን ከጠየክልኝ በኋላ እየሰማኸኝ ነው? እሺ፣ ሰበር ዜና አለኝ። ሰበር ዜናው ምንድን ነው? በቤተ ክርስቲያን መጽሐፍ ላይ ያልሰማችሁት አዳምጡ። በጣም ከባድ ነገር ነው። የሴት መራቢያ አካል የሴት ብልት ከነወር አበባዋ ሆኖ ይሳማል። እሱን መሳም አፍህ ወርቅ ነው ያስብላል። መጽሐፍ አለኝ፣ ማስረጃ አለኝ። ዋሽቷል የምትሉ ዲያቆናት ካላችሁ ታሰልፋችሁ ግቡ፣ ትመልሳላችሁ። ማስረጃ አዘጋጅቼ ጨርሻለሁኝ። ግን መጀመሪያ አቡኪ ይቀጥል ይሻላል። ስለዚህ በቤተ ክርስቲያን የሴት ብልት ያው የወር አበባ ያለች መሳም ያጸድቃል። ቀለል ያለ ጥያቄ ነው የምጠይቀው። ኢየሱስ ጌታ የሚለው አካውንት ሰላም ብያለሁ። ሰላም እንዴት ያላችሁ? ኦኬ፣ በወር ገላህን ስንት ትታጠባለህ? ለመልሱ ከመሄድ በፊት እዚህ ቤት ያየሁትን ጥሩ ነገር ባስተያየት ይቀጥልና እንትን እላለሁ። እዚህ ቤት ያየሁት ጥሩ ነገር ምንድን ነው? እስካሁን 2 ሰዓት ተቀምጣችኋል። 2 ሰዓት ሙሉ ግን ያው ኧረ እባክህ ኢየሱስ፣ አሁን ፖለቲካ አትስራ እባክህ። ቀጥል። አይ እሺ፣ ወደ ጥያቄው ፖለቲካ ይቅርብን። እናመሰግናለን። አታስመልሱም። ቅዱስ የሚለው የኔ ነው። እናመሰግናለን። በቃ ጥሩ ጎናችን እሱ ነው። ትክክል ነህ። እናመሰግናለን። ትክክል ነህ። እናመሰግናለን። ትክክል ነህ። በቃ አንተ ያንተን ይኸውልህ፣ አንተ አራዳ፣ አንተ በጣም አራዳ። ምን አይነት ማህበረሰብ ነው? ቆይ አሁን ታጠቡ ማለት ይሄን ያህል የሚያናድ ነገር? እሺ ጥያቄ መልስልኝ። ካላስወረዳችሁ በወር ስንት ትታጠባለህ? በወር እንግዲህ 20 ቀን እስኪ እንበለው እስኪ
ቀን ትታጠባለህ? እስኪ ዝንጥ ያልክ መናፍቅና ቆይ ስማ፣ ይህን መጽሐፍ ተመልከቱ። የሌተር 211 የማን ነው? የቅዱስ አውግስቲን ነው። እና ምን ብሎ ነው የሚያስቀምጠው? የቤተክርስቲያን ቅዱስ አይደለም። የቤተክርስቲያን ቅዱስ አይደለም አውግስቲን፣ ይቅርታ አቡበከር። አውግስቲን የቤተክርስቲያን ቅዱስ አይደለም? በኢትዮጵያ ኦርቶዶክስ ቤተክርስቲያን አውግስቲን ቅዱስ አይደለም። ይሄ መጽሐፍ ኑዛዜ፣ ቆይ በጣም ጥሩ። ይሄ ኑዛዜ የሚለው መጽሐፍ ማን ነው የጻፈው? ኑዛዜ የሚለው መጽሐፍ የጻፈው ማን ነው? የቤተክርስቲያን ቅዱስ አይደለም። አሁን ምን ትሆን እስኪ? አይደለም አሁን ኑዛዜ የሚለው መጽሐፍ የጻፈው ማን ነው? ኑዛዜ የሚለው መጽሐፍ የጻፈው ማን ነው? ማን? ይሄንን ሚውተን አንሳቀኝ። ቅዱስ አይደለም እኮ እንዳታስወርዱኝ። ማን ይሄንን የጻፈው? ቅዱስ የሚለው የኔ ነው። ቅድም አስወርዳችሁ ሚውት አድርጋችሁኝ ነው። አሁን ካልፈራችሁ ታወራላችሁ። ኧረ እባክህ ቆይ፣ ስለዚህ አይደለም ቆይ የምናወራው። ይሄንን መጽሐፍ የጻፈው ማን ነው? ኑዛዜ የሚለው ነው። አላነበብኩትም መጽሐፉን። ኦገስቲን ግን ቅዱስ በጣም ጥሩ። አንዴ ሪካርድ አድርጉልኝ፣ አንዴ ድገሙ። ቅዱስ ኦገስቲን ተብሎ የሚጠራው ቅዱስ አይደለም አይደል? እንደ ቤተክርስቲያን ቤተክርስቲያን ቅዱስ አይደለም ኦገስቲን። እንደ ታሪክ ሪፈር ይደረጋል። እንደ ታሪክ ሪፈር ይደረጋል። ፈልገው በጣም ጥሩ። ቅዱስ አይደለም። በቃ አጨብጭበናል። በቃ አጨብጭቡ። እሺ ዮሐንስ አፈወርቅ ቅዱስ ነው አይደለም? ዮሐንስ አፈወርቅ ቅዱስ ነው። ኦኬ እሺ ቀጥል። እስቲ አሁን አንድ ሰው ማለት ነው ዮሐንስ አፈወርቅ ማለት አፈወርቅ ነው። አፈወርቅ የሚለው አሁን ለምሳሌ ሰምተህ ከሆነ እናቶቻችን ድሮ የዳቦ ስም ይወጣ ነበርና እንደዚህ ወርቅ ምናምን ትንሽ ወርቅ ምናምን አፈወርቅ ምናምን ተብሎ ይጠራ ነበር። እሺ ኢምራን አፈወርቅ የሚለው ስያሜ ለምን እንደወጣ እባክህ። አይ እሱ ወንጌላችን አይደለም፣ ዶግማችን አይደለም። አሬ እቺ ጠጋ ቃለ ማንሳት ነው። ወዴት ና ኦገስቲን ክደሃል። አሁን አፈወርቅን ትክደዋለህ ወይም ደግሞ አፈወርቅ የተባለው የሴትን ሀፍረት ስሙ እንደሆነ ታምናለህ? ሁለት ምርጫ ነው ያለ። አንድ ጥያቄ አፈወርቅን ተቀበለው ትቀበለው? ይሁን አይ ዶንት ኬር ይሁን እነዛን ተብሎ ይሁን የሴትን ይሄን እኮ ያለችው ማርያም ናት እኮ የአምላክናት መታ አንተማ አፍህ ይጣፍጣል ዋው አለችው። የአምላክናት እሺ ከመጽሐፍ ቅዱስ አሳየኝ። በቃ ከመጽሐፍ ቅዱስ አሳየኝ። ጎበዝ አንተ ኦርቶዶክስ ነህ? ኦርቶዶክስ ነህ? እንደዛ ከሆነ ዮሐንስ አፈወርቂ መጽሐፍ ቅዱስ ላይ አለ? መጽሐፍ ቅዱስ ላይ አለ ዮሐንስ አፈወርቂ? እሺ በቃ ትክክለኛ ጥያቄ ነው። እሺ አለ ወይም የለም? አለ ወይም የለም? ትክክለኛ ጥያቄ ነው እኮ። እሺ መልስ። አለ ወይም የለም? አታርክም። የዮሐንስ አፈወርቅ መጽሐፎች የትርጓሜዎች መጽሐፍ ቅዱስ ላይ የሉ። ትርጓሜው ራሱ ሰው ናቸው። ስለዚህ መጽሐፍ ቅዱስ አትበል። አንተ ኦርቶዶክስ ነህ፣ መጽሐፉን መቀበል አለብህ። ወይም ጴንጤ ነህ ብለህ መጽሐፉን ካለው አሁን ደግሜ ልጠይቅህ፣ ዮሐንስ አፈወርቅ ለምንድን አፈወርቅ የተባለ? አሮን ኬር ወንጌል እሱ አይደለም። ስለዚህ ታች ሆነህ ታዳምጣለህ። ወርደህ አዳምጥ። ሰምታችሁታል አይደለ? ቅዱስ እሺ ነቲንግ ማሄር ጥፋት መጀመሪያ ታሳያቸው። ሀቢቢ ካዩት ይወጣሉ። ፕሊዝ በውስጣቸው ያነቡትና መጽሐፉ አያገባኝ ካላገባታችሁን አዳምጥ። ለምን መቼ የተወራው ነው? ሪማይንድ ያደርጋል እንዴ እንትኗ? አስከትለው ትሰማለህ ማሂር? ሌላ ሰው ነቲንግ አለ። ነቲንግ ክርስቲያኖች ይግቡ ደግሞ አለው። ኦዲየንስ ለማስደሰት ቀንዳል አትርፉም። እናንተ ኦዲየንሳችሁን ለማስደሰት በጣም ብዙ ትሄዳላችሁ። እውነት የምትፈልጉ በጣም ፖለቲካ ተወዱ። ነቲንግ ቆይ አረ ገባው ከአንዴም ሁለት ያስወጣችሁኝ አይደል? ቆይና አረ በቃ ለኦዲየንሳችሁ ልፉ፣ ለእውነት ልፉ። ይሄ ይበላ ነቲንግ አልኩ እኮ ኦዲየንሳችሁን ለማስደሰት የምትሄዱበት ጥግ ይሄ ይበላል አይበላም? የትናንትናው መርፌ ሰርቷል መሰለኝ። ይበላል አይበላም? ይሄ ነቲንግ አረ መልስልኝ ማሂሩ። የ9,000 እልህን እንትን አድርገዋል፣ ፓኒክ አድርገዋል። ታውቃለህ በጣም መጽሐፋቸው ጉዳቸው እየወጣ ነው። የገባበት በጣም ደንግጠዋል። ቀጥል ማሂር። ጉዳቸው እየወጣ ነው። መጽሐፋቸው እየተነበበ ነው። ዛሬ በጣም ብዙ ጉዶች እየተዘረገፉ ነውና ደንግጠዋል። በጣም ደንግጠዋል። መረዳት እንችላለን። ኢቭን እንዴት ነው ሙስሊም ነን እያሉ መምጣት ጀመሩ የሆነ ሰዓት ላይ እና አደንግጦ ምክር ነው የመከር ነው። ታጠቡ አለን።
አሁን ደግሞ ከአበላል አኳያ የሆነ የተወሰኑ ምክሮችን ጣል እናደርጋለን። መንጌ አለ መንጌ አረ መንጌ ማየር እንደዚህ አትሄን አይዋ መጅልስ አላ መንጌ ይሄ እንስሳ ይበላል። ሰላም መንጌ ይሄ እንስሳ ይበላል አይበላም? ኦኬ አይበላም። እሺ ጳውሎስ ከሚያስተምረው እንደዛ አይደለም። ጳውሎስ ይበላል ብሎ ነው የሚያስተምረው መጽሐፍ ቅዱስ ላይ ሲወጣልኝ። አይ ኦርቶዶክስ አይደለም ዝንጀሮ ይበላል የሚል ያ ዝንጀሮ ነው። ዝንጀሮ ይበላል የሚል መጽሐፍ ቅዱስ ላይ ወጣልኝ። ኦርቶዶክስ አይደለም ነኝ እኮ። ስለዚህ ማንኛውም መጽሐፍ በመጣ ችግር የለውም። መጽሐፍ ቅዱስ ወጣልኝ። ጳውሎስ እንግዲህ የጳውሎስ መልእክቶች ብዙ አሉ። ዝንጀሮ ይበላል ክርስቲያኖች ዝንጀሮ ብሎ የሚል አውጣልኝ። ኦኬ አንብብልኝ። 25ኛውን አንቀጽ አንብብልኝ። አንብብልኝ መንጌ። ከህሊናችሁ የሚነሳውን ጥርጣሬ ያስወግዳችሁ ማንኛውንም በገበያ የሚሸጠውን ስጋ ሳታመነቱ ብሉ ይላል። እኔ ዝንጀሮ ብሸጥልህ ትበላለህ? እኔ አልበላም። ህሊና እኮ ይላል እዚህ ጋር። ህሊና እኮ ለሰው ልጅ የተሰጠው ለማገናዘብ ነው። አስወግዳችሁ ነው የሚለው። ምንም ከህሊናችሁ የሚነሳውን ጥርጣሬ አስወግዳችሁ ማንኛውም በገበያ የሚሸጥ ሳታመነቱ ብሉ ነው የሚለው። እኔ ዝንጀሮ ብሸጥልህ ትበላለህ? አትበላም። 80 አሃዱ አለ መጽሐፍ። ከዛ ውስጥ ዝንጀሮ ይበላል የሚል አውጣልኝ። አንዴ እኔ ዝንጀሮ ብሸጥልህ ትበላለህ? አትበላም። አልበላም። ስለዚህ አንተ የጳውሎስ ተከታይ አይደለህም ማለት ነው። አመሰግናለሁ እኮ የጳውሎስን እንትን አውጣልኝ። አመሰግናለሁ። አንተ ጳውሎስን አትከተለው ማለት ነው። እሺ 27ኛው ነው ብለኝ 27ኛው ነው ብለኝ። ኦኬ ብትሄድ ይሻላል። ይሄን ጠይቅልኝ። ኦኬ ክርስቲያን አለ ዛሬ አታመልጡም ስላችሁ ዛሬ የትም ነው የማታመልጡት። ቀጥሉ። ምንም የመጥፎ ነገር አልናገርም፣ እቀጥላለሁ። እዘና ማለት እየበላ አይ ማሳረድ ደስ ይለኛል። እስኪ ቀጥሉ። እስኪ እሺ ይሄ ሰውየው የሚበላው ነገር ይበላል ወይስ አይበላም? ሰው የሚበላው ነገር እንግዲህ እንዳየአካባቢው ሊበላ ይችላል። ኦኬ አንተ ትበላለህ? እኔ አልበላም። ባህሌ ስለሚከለክለኝ አልበላም። እኔ ብዙ ጊዜ እንጀራና ሽሮ ምናምን ነው በላ። ኦኬ እንጂ እምነት አይከለክልህም? ስጋ ራሱ አይ በእግዚአብሔር የተፈጠረ ነገር ሁሉ የረከሰ ነገር የለም። ኦኬ ስለዚህ ማንኛውም ነገር ይበላል ማለት ነው። አይምሮ ከፈቀደልህ ትበላዋለህ። የተከለከሉ ነገሮች አሉ፣ ሰው አይበላም። እንደዚህ አይነት ነገሮች እነዚህም ይበላሉ። እንግዲህ የሚበላቸው ሰው ካለ አይምሮ ፈቅዶ የሚበላቸው ሰው ካለ ሊበላቸው ይችላል። ስለዚህ ይፈቀዳል ማለት ነው። ችግር የለውም ምግብ መብላት። የረከሰ ነገር የለም። በምግብነት ደረጃ የረከሰ ነገር የለም። አይምሮ ፈቅዶ የኛ መጽሐፍ ምን ይላል መሰለህ? የሌሊት ወፍ ትበላለህ፣ ዝንጀሮ ትበላለህ። እናመሰግናለን። አክባሪ እኔ አልበላም። ይቅርታ። አይ በቃ እንደሚበሉ አምናሃል። ግዴታ እኮ አንተ መብላት አይጠበቅም። ቻይናዎች አሁን የሚመቸው ሰው ይበላል ማለት ነው። እናመሰግናለን። በቃ እኛም ይሄን ነው የምንለው። መጽሐፉ የሚለውን አድሚት አድርጉ። በቃ የረከሰ ነገር የለም። በእግዚአብሔር የረከሰ ነገር የለም። ጨረስን እኮ ምን ታርገን ማሂሩ አንዴ ያ ጀማ ሶስተኛ የኢብራሂም አካውንት አያችሁ፣ እዚህ ያየ ነው አያችሁ። ሶስተኛ የኢብራሂም አካውንት ሄደ አያችሁ። ቢላህ አለይኩም ሪፖርት እየተደረገ ነው። ፕሊስ ታብታብ አድርጉ። እንደዛ ሄድ ዳዕዋ ሲደረግ አላማቸው ዳዕዋ እንዲቋረጥ ዳዕዋ እንቀጥል። ማሂር ቪዲዮ አትዝጋ፣ በዛ ነው የምንቀጥለው። አካውንት ቢዘጋም ወንድሞች አሉ እንቀጥላለን። እኔም ብወጣ እንኳን ቀጣይ ቤት ይከፈታል። እንዴትም አንሄድም። ዳዕዋው ይቀጥላል። ሰው መጽሐፉን ይማር። ክርስቲያኑ ይነቃል። ገና ትነቃላችሁ። እና ፕሊስ ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ኮሜንት ላይ ጉድ ላይ ብያችሁ ጻፉ። ጉድ ላይ ብያችሁ ኮሜንት ላይ በደንብ ጻፉ። ታብታብ አድርጉ። ማሂር ቀጥል። ክርስቲያን ጠይቅልኝ። ኢምራን እኛ መጠየቅ እንችላለን? ከጨረስን ጥያቄ ከጨረሳችሁ ትሰማለህ? አሁን ትሰማለህ? ትሰማለህ? ጥያቄ መጠየቅ እንችላለን። እኛ ሌላ ጊዜ እንድጠይቁን ፕሮግራም ስንይዝ ናና ጠይቀን። ያ እንትን ነው ጄሚኒቲዮ አለ ትወያይና እዛው ትጠይቅ። ጄሚኒቲዮ አለ ቤት እንደዛ ነው ትጠይቃለህ መጨረሻ ላይ ማለት ነው። እዚህ ግን የለም። በጣም ይገርማል። እንደዛ ነው። በጣም ነው የሚገርመው። እሺ ጄሚኒቲዮ አለ
እሺ ቶፍናን አለ ወይ? እንዴት ነህ? እኔ ሙስሊም ነኝ። መንጌ ተመልሶ መጣ። ማሂሮ አንድ ላውራ መንጌ ፍቀድልኝ። መንጌ ጥሩ ሰው ነው። እሺ ሁላችሁም ታታርጉ። መንጌ ሰላም ብያለሁ። ሰላም ሰላሙን አላመን ተቢያል ሁዳ መንጌ ፕሊዝ ቢያንስ እስካሁን ንገረህ። ብዙ ክርስቲያን ገባ አይተዋል፣ የገባውን ሰው ብዛቱን ግን ወላሂ እስካሁን አንድ መልስ አልተመለሰልንም። በምራቅ ሻወር እንደምትወስዱ ኢየሱስ እጁ እንደማይታጠብ ቆሻሻ ነገር እንደሚበላ አይተናል። እስካሁን አልመለሰልንም። ግን እባክህ በጣም ያወዛግብ አንድ ጥያቄ የተመለሰልኝ አላስመለሳችሁም እኮ ኢምራን። እሺ አንድ ነገር ማለት ነው ኤምሮን አሁን እዚህ ጋር ውይይት ለምሳሌ አቡበከር ውይይት ለምሳሌ ትጠይቃለህ አንድ ጥያቄ ለምሳሌ እንደተማረ ሰው ስናስብ ጥያቄ ትጠይቃለህ፣ ለሚመልሰው እንትን ትፈቅዳለህ። አንድ እንሰጥሃለን። በቃ ችግሩ መልሱን ሌላ ወሬ የምታወሩት እናንተ። አይ ወሬ ምናምን እኮ ማውራት አይደለም። ለምሳሌ ኤምሮን መጀመሪያ ከከፈቱ ጀምሮ እያዳመኩ ነበረ እኔ ማለት ነው። እያዳመኩ እያለ ለምሳሌ ትንቢተ ዳንኤል አወጣ፣ መጽሐፈ መነኮሳት አወጣ። ለምሳሌ ትንቢተ ዳንኤል ላይ ያልተባለ ነገር ኢብራሂም እያለ ነበረ። ለምሳሌ ታሪኩ ስለ ናቡከደነጾር እያወራ ላስቆም ነው። አያችኋል? ላስቆም ነው። መልሱበት። ለምን አልገባችሁም? ኢብራሂም መልሱልኝ እያላችሁ ለምን አልገባችሁም? አዘጋችሁበት። ስንት ክርስቲያን ገባ? እግዚአብሔር ትንቢተ ዳንኤል ዳንኤል ላይ ትመጣለህ። ግን አሁን እያወራሁ ያለሁት ከባድ ነገር። እባክህ ጥያቄ እመልሳለሁ። እስኪ ገና ትመልሳለህ? ምን ልመልስልህ? ትመልሳለህ? እሺ ዮሐንስ አፈወርቂን ታውቀዋለህ? ዮሐንስ አፈወርቂን ታውቀዋለህ? ዮሐንስ አፈወርቅ አውቀዋለሁ። ምንድን ነው ዮሐንስ አፈወርቅ? ምንድን ነው? የቤተ ክርስቲያን አባት ነው አይደለም? ዮሐንስ አፈወርቅ ማለት ከቅዱሳን አባቶች ውስጥ አንዱ ነው። መጀመሪያ ግን ስለ መጽሐፍ ቅዱስ ላይ ያለ ነገር ጠይቅ። በቃ ጎበዝ። እሺ ለምን አፈወርቅ ተባለ? ለምን አፈወርቅ ተባለ? እኔ እንደዚህ እንትን ላይ አላውቅም። በቃ አታውቅም። እናንብበውና ልንገርህ። አፈወርቅ የተባለው የሴት መራቢያ አካል የሴት ብልት ስሞ ማርያም መታ አንተማ አፍህ ይጣፍጣል ጥሩ አገኔን ሳምክ ዳው እንደዚህ አለችው። ላሳይህ ማስረጃ። አንተ ታነብልኝ ወይ? ና አንብብልኝ። ይሄ መጽሐፍ ምን አይነት መጽሐፍ ነው? መጽሐፈ ሚስጥር አባ ገሪማ ዘጋስ የጻፉት መጽሐፈ ሚስጥር። ለምሳሌ እዚህ ጋር መጀመሪያ እንድትረዳኝ የፈልገው ነገር አጭር እኮ ነው መጽሐፉ። አጭር እኮ ነው። ሰው ነው የጻፈው። መጽሐፉ ስህተት ነው። ከመጽሐፉ አይደለም እየተናገረ ያለው አምላክ ነው። አጣጣቀማያችሁ አይደል? እየተናገረ ያለው መንፈስ ቅዱስ ነው። አምላካችሁን እየተናገረ ውስጥ እየተናገረ ያለው አምላካችሁ ነው። እሺ ቆይ እዚህ ጋር ኤምሮን ለምሳሌ ቁርአን ከሰማይ ነው የወረደው። ምን አልከኝ? ቁርአን ከሰማይ ነው የወረደው። ወገን የርዕስ አትቀይር። አሁን እያወራሁ ያለው መጽሐፍህ ላይ ማርያም መታ የሴት ሀፍረት ሳምክ ትለዋለች። እንዴት ብሎ የሴት ሀፍረት መሳም አፈወርቅ ያስብላል። ትመልሳለህ? እሱን ትመልሳለህ? ካልመለስ ላውርድ ነው። በቃ እሺ፣ አታድክም። እዚህ ጋር እኮ እያስተማረ ነው። እመልሳለሁ እንጂ ለምን እኔ አላፍርም። ከመለስ እሺ፣ ከመለስ አንብብልኝ። ጀመር። እሺ፣ ጀመር። ካላፈርክ አንብብልኝ እስኪ። እኔ ጀግና ኮንክ ያለ እስኪ አንብብ፣ ሞክር። እንትኑን አውቀዋለሁ። አንድ ደቂቃ አንብበው። አንድ ደቂቃ እሺ፣ መጀመሪያ አንብበው ነው ያልኩት። አንብበው። ሊቀ ጳጳሱም ተቆጥቶ የስጋዋ እርቃን እንደተገለጠ ቁልቁል ይሰቅሏት ዘንድ አዘዘ። ዓለም እግዚአብሔር በዚህ ስጋ ከማርያም ከተወለደ መንፈስ ቅዱስ ይህንን ሴት እንደምን ናቃት? እግዚአብሔር ከሴት ከተወለደ በማርያም ምክንያት የሴቶች ሁሉ እርኩሰታቸው በተቀደሰ ነበር። ሕዝቡም ሁሉ ወደ እርሷ ቀርበው እግዚአብሔር በዚህ ስጋ ከሴት እንደተወለደ የሚያምን የተለየ ይሁን። እግዚአብሔር በመውለጃ ማህፀን እንደተወሰነ የጡት ወተት በመመገብ በሴቶች የመወለድ ስርዓት ሁሉ ህፃናትን እንደመለሳቸውና የሚያምን የተረገመ ነው እያሉ ሀፍረተ ስጋዋን ላይ ምራቃቸውን እንዲተፉ አዘዘ ይላል። እሺ ላብራራለህ፣ እዚህ ጋር ላብራራለህ። አዳምጠኝ። ስር የሚለው ልጅ አንተ እስኪ ምታደርግ ሰማ ምራቅ ተፉባት ነው ሀፍረተ ስጋዋ ላይ የምትለን መንጊ ኢምራን እንደዛ ነው አይደለ?
እንዴ ያነበ የተረገመ ነው እያሉ በአፍረተ ስጋዋ ላይ ምራቃቸውን እንዲተፉ አዘዘ ነው የሚለው። ይኸው መጽሐፍ አይነህ ያነባላ እኮ አዛዡ የኤጲስቆጶስ ነው አይደለ? መሪ ነው አንተ። አኡዙ ቢላሂ ሚነ ሸይጣን ረጂም። መግማማት ማለት ይሄ ነው ደግሞ ተመችቶታል። እሺ ቀጥል በቃ እኮ እንዴ ቀጥሎ ከዛ ምን ላይ ያነበብኩልህ ነው። ሌላ ነገር አታወራ። መጀመሪያ አዳምጠኝ። እኔን ህዝቡም እንዳጨረሱ አደረጉ። እሺ ያን ጊዜም ካህኑ ዮሐንስ አፈወርቅ እንትን ሳማ ይላል። ሀፍረተ ስጋውን ባፉ ሳማ ይላል። ምንዋን ሳማት? ሀፍረተ ስጋውን ሳማ ይላል። እዚህ ጋር ሆነ ይል እንድትረዳ የሚፈልገው ለምሳሌ አላለቀም ጨር ኖ ዌይ አንደርስታንድ ያዳምጠኝ። መጀመሪያ ይሄን አንብቦ አንዴ ወላሂ ይሄን አንብቦና ከዛ የሚታይ ያዳምጣለሁ። አታዳምጠኝም። መጀመሪያ አታዳምጠኝም እኮ ስጋዋን ባፉ ሳማ ይላል። አታዳምጠኝ። ችግር እኮ ማለት ነው። ለምሳሌ አንድ ጥቅስ ተወጣና ለምሳሌ ተቆነጥልና ለምሳሌ ያንን እንትን ትላለህ። ለምሳሌ መጽሐፍ ላይ ምን ይላል? ለምሳሌ ቁርአን ላይ ምን ይል መሰለህ? ሙሉ አንብበው ሀቢቢ ነብዩ መሐመድ ዘጠኝ ባንድ ላይ አያነበውም። ወላሂ አያነበውም። ለምን ካነበበው በቃ ውድቅ ነው የሚሆነው። ለምን ማርያም መታ አንተ አፍ ይጣፍጣለች ይችላል። እስቲ አንብበው ጀግና ነው ያለው አንብበው። እሺ አንብበው። እንደዛ ከሆነ አንብበው ጀግና ከሆነ አንብበው። ምንም ውድቅ የሚሆንበት ነገር የለም እኮ ይኸውና እኮ አነበብኩ። እንደዛ ከሆነ ሳማ ይላል እዚህ ጋር አሁን ሲያስተምር አላለቀም። እሺ ቀጥል። በቤተ መቅደስ አንብበው። ታሪኩ የለ አፈወርቅ የተባለበት ጨርሰህ አንብበው። ስጋዋን ባፉ ሳማ እኮ የሚለው ለመጨረሻ ጊዜ ጠይቅ። መጽሐፉን ታነበው አታነበው? መቼም ይፈራዋል። ለምን ከባድ ነው ይሄ ቃል ከባድ ነው። ቦጀ እንደዚህ ከሆነ ለምሳሌ ማለት ነው ካንተ ላይ የቆረጠ ላይ ባመጣ ይፈራል። እኔ ልጃቸው አያነበውም። ለምን ማርያም መታ ያው እናንተ አሙታ ተመከተ አንብቡ። ማርያም መታ አፈወርቅ አለች ይላል። አስተንብበው ጀግና እኮ ያላ አንብበው ይላል አንብበው። እሺ መጀመሪያ አንብበው። ለምን መጀመሪያ ስለዚህ ይሄን ነገር አቋምጦ ነው የቤተ ክርስቲያን ተማሪ መጀመሪያ አንብበው። አንተ ብቻውን የማያውቅ ሰው ስላለ አንብበው። የማያውቅ ሰው አለ አንብብ። ማንንም የማያውቁት ብዙ እዚህ ጋር ለምሳሌ አንድ መረጃ አንብብላቸው። በቃ ልትወድ ነው ለማታነበው አንብብላቸው። ሁሉም አማርኛ እኮ የሚያነብ ነው። ነገርኩ እኮ ዮሐንስ የተባለበት ምክንያት ያፍርበታል፣ ወረበል ያፍርበታል። ለምን ካላችሁኝ ሰውየው የሴት ሀፍረተ ስጋ ሲስም በቤተ መቅደስ ፊት ያለች የነበረች የድንግል ማርያም ስዕል አንተ አፈወርቅ ብላ ጠራችሁ። ሰምታችሁኛል? አፈወርቅ ያለችው ማናት? ማርያም። ስለዚህ አንተ አፍህ ይጣፍጣል አለችው። ለምን የሴት ሀፍረት ሲስም አንተ አፍህ ይጣፍጣል፣ ሴትየይቱን አስደሰከባ ተናገረች ማለት ነው። ስለዚህ በክርስትና የሴት ሀፍረት መሳም ሀፍረተ ስጋ አፈወርቅ ያስብላል። ስለዚህ ስማችሁ አፈወርቅ እንዲሆን ከፈለጋችሁ ሄዳችሁ ይሄን ነገር ማድረግ ነው። ዘጋን። አቡኪ ሳላ ማሂር ሌላ ፖይንት አንሱ፣ እኔ ያስገባላችኋለሁ ካለ ኢንሻአላህ። ማሂሮ ቀጥል። ሰማል ያሳዝናል። የአሁኑ ግን እንዳትተገብሩት እሺ። ክርስትና ይላል ነው እንጂ አይተገበርም። ካካ ነው፣ እንደዚህ እንዳታረጉ እሺ። ማይኪ አለ ይሰማል። እንዴት ነው ማይኪ? ይሰማል። አንድ ጥያቄ ልጠይቅህ። እየሰማኸኝ ነው? ያው ጠይቀኝ። ኦኬ አንድ ትልቁ ላይ አድርገኝማ ይምራ አላችሁ። አንድ ትልቁ ላይ አድርጉ። ኦኬ ማይኪ እኔ ቤት እንግዳ ሆነ ብትመጣና ይሄን ሰርቼ ባቀርብልህ ትበለዋለህ? ምን አልከኝ? ኢትዮጵያዊ ስለሆንኩ አልበላውም። ኦኬ ስለዚህ ይሄን ሰርቼ ባቀርብልህ አትበላውም? ኢትዮጵያዊ ስለሆንኩ አልበላውም። ስለዚህ አንተ ኢትዮጵያዊ ስለሆንክ ጳውሎስን አትከተልም ማለት ነው። ጳውሎስና ኢትዮጵያዊ አይገናኝም።
የጠየቀኝ ጥያቄ ማይገናኝ ጳውሎስ ሲናገር ምን ይላል መሰለህ? ጳውሎስ ሲናገር ከማያምኑ ሰዎች አዳምጥ ማይክ ጴንጤ ነኝ። ኦኬ ጴንጤ መጽሐፍ ቅዱስ አይቀበልም? መጽሐፍ ቅዱስ ብቻ አንብብልኝ እኮ ምን እኔ እኮ ተረት አይደለም ማነበው መጽሐፍ ቅዱስ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 27 ላይ ከማያምኑ ሰዎች አንዱ ቢጠራችሁ ይላል። ለምሳሌ እኔ አላምንም አይደለ? እኔ ብጠራ ከዛ በኋላ ልትሄዱን ብትወዱ ከህሊና የተነሳ ሳትመረምሩ የሚቀርብላችሁን ሁሉ ብሉ። ምንም ኢትዮጵያዊ ስለሆንኩ ምናምን እያልክ በህሊና የምትመረምረው ነገር የለም። የቀረበልህን እንዳለ ብላ እያለ ነው። የቀረበልህን አበላም ከህሊና ሲለ ከህሊና የተነሳ ማለት ነው። ከህሊና ከተነሳ ደግሞ ህሊና ከፈቀደልህ ትበላለህ፣ ካልፈቀደልህ ደግሞ አላለም። እንዳትመረምር ነው ያለ። እንዳትመረምር ነው ያለ። ሳትመረምር ህሊና ፈቅዶልህ የሚበላ ከሆነ ከህሊና የተነሳ ሳትመረምር ምንም ህሊና የፈቀደልኝ አልፈቀደልኝም ብላ አትመረምርም። ሳትመረምር የሚቀርብልህ እንዳለ ብላ ይላል። አንተ ደግሞ አልበላም እያልከኝ እኮ እያነበብኩልህ ነው እኮ። ከህሊና የተነሳ ሳትመረምሩ ምን ማለት ነው? ምን ከህሊና የተነሳ ሳትመረምሩ እንዳትመረምር እያለህ እኮ ነው። አንተ ግን ይሄ ጥሩ ነው መጥፎ ነው እያልክ የተነሳ ከህሊና ከተነሳ ሳትመረምር ከተነሳ ምክንያቱም ይበላ ስለሆነ ከተነሳ አይልም። ከህሊና የተነሳ ሳትመረምሩ ምንም እንዳትመረምር እያለ ነው። ሳትመረምር ዝም ብለህ ብላ እያለ ነው ባጭሩ። እንግሊዘኛውን አንብበው። ኦኬ እንግሊዘኛው ክፈትና አንብቦሽ። እሺ አንዴ ጥቅሱን ንገረኝ ቦታውን። ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 27 ቦታውንም ሳያውቅ ነው የሚከራከረው። ይገርማል። እኔ እኮ ጥቅሱን አውቆት ምናምን መስሎኛል እየፈታሁልህ ነው ሲለኝ። እሺ እንግሊዘኛው ክፈተው ቶሎ በላ፣ ሰዓት የለንም። ቀስ በል ሰዓት ስጥና እኮ እንግሊዘኛውን ክፈተውና አስረዳኝ። ወይኔ ልክፈትልሽ ዘገየ። ያው ከፍቼ ይላሉ አንብቦ if an unbeliever invites you to a meal and you want to go, eat whatever is put before you without raising questions of conscience. እስኪ ተርጉሞ እንግሊዘኛው የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ የኔ ባይብል ነው። ያንተ ባይብል አንድ አይደለም። ያንተ አይ ቲንክ አዲሱ ነው ያስከውን አሁን ያነበብክልኝም በአማርኛ ድገሞ ነው ያልኩህ ወንድሜ። የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ በህሊና ምርምር ውስጥ ሳትገቡ የቀረበላችሁን ሁሉ ብሉ። ምንም ሳትመራመር የቀረበልህ እንዳለ ብላ። ግልጽ እኮ ነው። ቅድም ያነበብነው እኮ ዝም ብለህ ሰዓት ፈጀብን እንጂ። ስለዚህ አንተ ጳውሎስን አትከተልም ማለት ነው። እከተለዋለሁ። በቃ እናመሰግናለን። ጨርሻለሁ። ይምራል። ሌላ ጥያቄ አለ? ለዚህ ሌላ ጥያቄ ካላችሁ ጠይቁ። የጳውሎስ ተከታይ አለመሆንህን አይተናል። አንድ እኔ የጳውሎስ ተከታይ አርበኛ ነኝ። አይ ቀጥል ይምራን፣ ጠይቀኝ ጥያቄ። ያው መሆንን አይተናል። ኤኒዌይ ያው በክርስትና ጳውሎስ እንደፈቀደ አይተናል። ኤኒዌይ አንድ ጥያቄ ፈቃደኛ ከሆንክ ጥያቄ፣ ሙሴ ለሰዎች ጣዖት አጠጥቶ አላጠጣም? ምን ጣዖት ፈጭቶ አጠጥቶ አላጠጣቸውም? አሳየኝ ባይብል ላይ። አታውቀውም ታሪኩን? አሳየኝ ባይብል ላይ። እሺ አዲስ ነው ነበር። አሳይክ። ለማንኛውም አሳየኝ። ዘጸአት ምዕራፍ 32 ቁጥር 20 ያዝ ና። እሺ ይበልቀጥ። ዘጸአት 22 አንተ ዘጸአት ስት ምዕራፍ ስት በደንብ አዳምጠኛ። 32 ቁጥር 20 ያስደነግጣል። ሳቁ መጣበት። አይደለም የምትፈቱ ሄርሜኔቲክስ ስለማታውቁ አልፈርድብህም። ስለዛ ዝም ብለህ በፈታ አንተ ሄርሜኔቲክን የሚያውቅ ችግር የለውም። ያየን እኮ አንተ ካለ በቂያችን አሳስበን። እስቲ አንብብልን፣ አንብባት። እሺ ያበጁትን ጥጃ ወስዶ በእሳት አቃጠለው፣ ከዚያም ዱቄት እስኪሆን ፈጨው። አቀለጠው ሀቢቢ ወስዶ በእሳት አቃጠለው ነው የሚለው። አቀለጠው ከፍቼ ላስነበብ እችላለሁ። አይከፍትልኝም ካሜራ እንጂ። እሺ የትኛው እትም ነው ያዝከው? እሺ የትኛው እትም መሰለ? አዲሱ መደበኛ ትርጉም። እንደዛ ሆነ በቃ አዲሱ መደበኛ ትርጉም ይዘው አዲሱ ነው። ችግር የለውም ብቻ መጽሐፋችሁ ስለሌለ አንብበው። ትርጉም አንደ አንብበው። አንዴ እሺ አይናቸው መጽሐፋቸው መለያየቱ ራሱ አወዛገበ። እሺ ለማንኛውም
ያበጁትን ጥጃ ወስዶ በእሳት አቃጠለው። ከዚያም ዱቄት እስኪሆን ፈጨው፣ በውሃ ላይ በተነው። እስራኤላውያንም እንዲጠጡት አደረገ። ቆም እዚህ ጋር ምንድን ነው ያጠጣቸው? ውሃ ነው ያጠጣቸው። ውሃ ምክንያቱም ምን ላይ ነው የሚለው? እሺ በውሃ ላይ በተነበት። እሺ በውሃ ላይ በተነበት። በውሃ ላይ በተነው። ምን በተነ? በውሃ ላይ የጥጃውን ሲሰግዱለት የነበረውን ያበጁትን ጥጃ ወስዶ በእሳት አቃጠለው። ከዚያም ዱቄት እስኪሆን ፈጨው፣ በውሃ ላይ በተነው። እስራኤላውያንም እንዲጠጡት አደረገ። ምኑ? ውሃውን፣ ጥጃውን። ውሃ ውስጥ ምን አለ? ውሃ ውስጥ የምን ዱቄት አለ? የምን ዱቄት አለ? ኦኬ እሺ፣ በዛ አንገል ከሄደን ማለት ነው። አሁን አንተ የምትጠጣው ውሃ ከቧንቧ የሚመጣው ውሃ ምን አለው? ቆይ ቧንቧውን ተው። ቆይ ቧንቧውን ተው። እሱስ ምን አለ ንገረኝ አንዴ። ውሃ ውስጥ ምን አለ? የምን ዱቄት ነው ያለው? ጥጃ አለ። የጥጃ ዱቄት አይደለ? የጥጃ ዱቄት። ከዛ ምን አደረጋቸው? አጠጣቸው። አመሰግናለሁ። በቃ ይሄ ነው። በቃ ለምን እንዳጠጣቸው ጨረስኩ። በቃ ስለዚህ መጀመሪያ ጥጃውን አጠጣቸው የሚል ነገር አለ። ላጠቃላ እንዴ ላጠቃ ታወራለህ ብራዘር። ጥጃውማ የሆነ የሚበላ እኮ እንጂ የሚጠጣ አይደለም እኮ። አይደለም ጥጃውን ፈጨው የሚበላ ማለት አይደለም። የሚበላ አይደለም። ይሄ ምንድነው? ይሄ ምንድነው? አይበላም እንዴ? ይሄ የሆነ የሚታይ ነገር አይደለም። በቃ የሚወጣ ግስት እንዴ? በቃ የሚወጣ የለም የለም። ይሄ የለም እዛ ላይ የለም። ጣዖት እያለ ጥጃ ይበላል። ጣዖት ይበላል ወይ ስልክ የሆነ እሺ፣ ቆይ አንዴ ሊኩዊድ ነው ወይስ ደግሞ ተው ኢምራን ተው። እሺ ሊኩዊድ ነው እንዴት ነው የሚበላው? ደረቅ ነገር ነው ወይስ ደግሞ ፈሳሽ ነገር ነው? ቆይ አንዴ ደረቅ ነው ፈሳሽ ነው? ደረቅ ነገር ነው ፈሳሽ ነገር ነው? ጣዖቱ ምን እንደሚል ግን አይተኸዋል? ያበጁት አንዴ መልስ ጥያቄውን። ጣዖቱ ደረቅ ነው ወይስ ደግሞ ፈሳሽ? ደረቅ ነው። በቃ አያ ታዲያ የምታወራው ደረቅ ከሆነ ይሄን ደረቅ ነገር ነብይ የመጽሐፍ ቅዱስ ጸሐፊ ፈጭቶ ለህዝቦቹ ያጠጣ ነበር። ጣዖት የሚያጠጣ ነብይ ነው ያለህ እያልኩ ነው ያለሁት። ምን ትላለህ? አጠጣ አይልም፣ ውሃውን አጠጣቸው። ገባ? አጠጣቸው። አጠጣቸው ማን ነው? እስራኤል ህዝብ የሚለው አጠጩ ማን ነው? ሙሴ። በቃ ስለዚህ ሙሴ የመጽሐፍ ቅዱስ ጸሐፊ ተከታዮቹን ጣዖት ያጠጣቸው ነበር። ሙሴ የመጽሐፍ ቅዱስ ጸሐፊ? አዎ። ታሪክ ምን እንደምተው ባክ። ኦሪትን የጻፈው ማን ነው? ኦሪትን የጻፈላችሁ ማን ነው? ሙሴ አይደል? ሙሴ። በቃ ስለዚህ ሙሴ ተከታዮቹን ጣዖት የሚያጠጣ ነብይ ነበረ። እሺ ቢከብድህም ያዘው ቀጥልሽ። በቃ እናመሰግናለን ሚኪዬ፣ የምር ጎበዝ ነህ፣ ወላሂ ጎበዝ ነህ። ሀቅ እውነት ለመናገር ጎበዝ ነህ። እሺ ኤኒዌይ ያው ይሄን ይመስላል። ሌላ ጊዜ ደግሞ እናሽ ወጋችን እናመሰግናለን። እሺ ችግር የለውም። እሺ ቴንክ ዩ። አይ ወላሂ ጎበዝ ነህ። ባይዘው ከዚህ በኋላ አንተ ቤተሰብ ነህ። እሺ እና ከዚህ በኋላ ኢንሻአላህ ነገም ደግሞ እስልምና ላይ ሲወራ መተህ ትጠይቃለህ። አሁን ክርስትና ነው ያለ ነው። ቴንክ ዩ። እሺ አይ ደጋሚ ስለሰጠኝ እድልም ቴንክ ዩ አክቹሊ። እሺ ይመች። አይ ግን ጥሩ ሰው ስለሆንክ አንድ ደቂቃ ልስጥህ ታወራለህ። ሀሳብ ምንም የተለየ ሀሳብ የለ። ያኔ ሜቢ ቀደም ስታወሩ የነበረው ሀሳብ ላይ ማልቀበላቸው መጽሐፎች አሉ። እኔ ኦርቶዶክስ ስላልሆንኩ ገባ እና እነዛን መጽሐፎች አውጥታችሁ ስትጠይቁ በተቻላችሁ መጠን ከመጽሐፍ ቅዱስ ጋር እያገናኛችሁ ጠይቁ። ገባ? የማይቀበል መሰለህ ኦርቶዶክስ መጽሐፍ ቅዱስ ብቻ አይልም። መጽሐፍ ቅዱስ ብቻ የሚል መናፍቅ ነው በእነሱ። አሁን አንተ በእነሱ መናፍቅ ነህ። ገባ? ለምን መጽሐፍ ቅዱስ ብቻ የምትቀበለው? ኤኒዌይ ይሄ ነው አንተን አይመለከትህም። እሱ ሳር ብሉ፣ በምራቅ ታጠቡ፣ የሴት ሀፍረት ምሳሌ የሚለው አንተን አይመለከትህም። እሺ ኦፍ ኮርስ ያው አይመለከትህም። በቃ ቻው፣ ይመቻችሁ። እሺ ዛኪ ምን አልከኝ?